እግዚአብሔር ከነገራችሁ በስጦታው ላይ 1000 ብር አስገቡ። 3 ማረጋገጫዎች አያስፈልጋችሁ። ለእናንተ እሰጣቸዋለሁ፣ አድርጉት። ድሮ አስታውሳለሁ፣ ማለቴ ከ40 ዓመት በፊት ለዚህ ሁሉ አዲስ ነበርኩ። እግዚአብሔር ለሆነ ሴት 10 ብር እንድሰጥ ፈለገ። ከዚያም እግዚአብሔር ሆይ አሁን የምር ከፈለክ ማለቴ እግዚአብሔር እውነት አንተ ከሆንክ ይህንን እንዳደርግ ከፈለክ፣ ምክንያቱም 10 ብሬን መስጠት ስላልፈለግ እሱ አይደለም ብዬ ተስፋዬ አድርጌ ነበር። እግዚአብሔርን እንዴት መስማት እንዳለብኝ እየተማርኩ ነበር። በልቤ ሲናገር ሰማሁትና እንዲህ አልኩት፣ ታውቂያለሽ ጆይስ፣ እኔ ባልልሽም አንድ ሰው ከባረክሽ አልናደድብሽም። ይኸውላችሁ፣ ለሰዎች ጥሩ ነገር ለማድረግ ማረጋገጫ አያስፈልጋችሁም። ለሰዎች ጥሩ ለመሆን ማረጋገጫ አያስፈልጋችሁም። ከእግዚአብሔር ለመስማት ስትጠብቁ ሁልጊዜ ትልቅ መለኮታዊ ነገር አትጠብቁ። እሺ፣ ወደ ኋላ እንመለስ። ጥሩ ነገርን መጠበቅ ምንም መጥፎ ነገር የሚያመጣ የለም። እሺ፣ አሁን ሁላችንም የምትወዱት ክፍል ላይ ደርሰናል። ሁለተኛ መጽሐፈ ዜና መዋዕል 20 ቁጥር 14 እና 15